እሺ የዛሬው ታካሚያችን ደጋግሞ ከዚህ ከእንግርቱ በላይ ጨጓራ ህመም አለብኝ ያለ ደጋግሞ ይመጣል። ደጋግሞ የአሲድ የሚቀንስ መድኃኒት አንቲአሲድ በራሱ ክሊኒክም እየሄደ እየወሰደ ነበር ረዥም ጊዜ። ይህንን ማድረግ ከጀመረ 6 ወር ይሆናል። 6 ወር በኋላ ግን የጨጓራ ወይም ጋስትሪክ ካንሰር እንዳለበት ተነግሮታል። ይሄ በጣም ኮመን የሆነ አጋጣሚ ነው። ዶክተር ሰለሞን በቀለ እባላለሁ። የጠቅላላ ቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። ከዚህ በመቀጠል የጨጓራ ካንሰር ምልክቶች ምንድን ናቸው፣ ታካሚዎች እንዴት ይመጣሉ፣ እንዴት ይመረመራሉ፣ ከዛ ደግሞ ሕክምና ምንድን ነው የሚለውን እነግራቸዋለሁ። ከዚህ በፊት የነገርኳቸው ሰው እንደቀረበበት ምልክት ብዙ ሰዎች በጣም በሶሳይቲ ውስጥ ልክ እንደተለመደው የጨጓራ ህመም ይኖራቸዋል። ይህ የጨጓራ ህመም በአብዛኛው ጊዜ እኛ ሀገር ከጨጓራ ባክቴሪያ ጋር ይያያዛል፣ ከምንበላው ምግብ ጋር ይያያዛል፣ ከአሲድ መብዛት ጋር ይያያዛል። ብዙ ጊዜ ህክምና ይህን አሲድ የሚቀንስ መድኃኒት መስጠትና የጨጓራ ባክቴሪያ ካለ እሱን ማከም ይሆናል። አንዳንድ ሰዎች ግን ይህንንም ህክምና አግኝተው ስሜቶቹ አይጠፉላቸውም ወይም እየተባባሱባቸው ይመጣል። በተለይም እድሜያቸው ከ50 በላይ የሆኑ ታካሚዎች ኒውሮሴት ወይም ደግሞ እንደ አዲስ የጨጓራ ህመም ከጀመራቸው ሁልጊዜም ይሄ ነገር ሲምፕል የሆነ የጨጓራ ቁስለት ህመም ላይሆን ስለሚችል ምርመራ ማድረግ ያስፈልጋቸዋል። አብዛኛውን ጊዜ ተደጋጋሚ የሆነ ጨጓራ መድኃኒቶችን ወስደው ማይሻል ከእምብርት በላይ የሚሰማው ማቃጠል ስሜት፣ ምግብ ቶሎ መጥገብ፣ ደግሞ አንዳንድ ጊዜ ትውከት፣ ከዛ ደግሞ አልፎ የተለየ አይነት ድካም፣ ከዓይነ ምድር ጋር ደግሞ ደም ቀላቅሎ መውጣት ወይም ጠቁሮ መውጣት፣ እንደዚህ አይነት ምልክቶች ከታዩ ያ ታካሚ የጨጓራ እጢ ወይም ካንሰር ሊኖርበት ስለሚችል ምርመራ ማድረግ ያስፈልጋል። የጨጓራ ካንሰር ማንን ያጠቃል? አብዛኛው ጊዜ እድሜያቸው ከ50 በላይ ያሉ ታካሚዎችን የሚያጠቃ ካንሰር ነው። አንዳንድ ጊዜ ከዛም በታች ያሉ ታካሚዎች ላይ ሊገኝ ይችላል። ይህም በራሳቸው የቤተሰብ ታሪክ ያላቸው የጨጓራ ካንሰር ታሪክ ያላቸው ወይም ደግሞ በአፈጣጠር የዘረመል ወይም ጄኔቲክ ችግር ያለባቸው ሰዎች፣ ከዛ ደግሞ አልፎ የተለያዩ ለካንሰር አጋላጭ የሆኑ ነገሮች፣ ለጨጓራ ካንሰር አጋላጭ የሆኑ ላይፍ ስታይል ያላቸው ሰዎች ለዚህ ለጨጓራ ካንሰር ተጋላጭ ናቸው። እነዚህም ሲጋራ የሚያጨሱ፣ አልኮል የሚጠቀሙ ሰዎች ለዚህ ነገር የተጋለጡ ሊሆኑ ይችላል። ይህ ነገር እና እነዚህ ምልክቶች ሰዎች ካሏቸው ምርመራ ማድረግ ያስፈልጋል። የጨጓራ ካንሰር አለበት ተብሎ ሰው በጣም ከተጠረጠረ የኢንዶስኮፒ ምርመራ ማድረግ ያስፈልጋል። ይሄም በአፍ በኩል የሚገባ ካሜራ ነው። ጉሮሮን አልፎ ጨጓራን ያያል እና እዛ ውስጥ እብጠት፣ ቁስለት እና ደግሞ መጎርጎር፣ አልሰር እንደዚህ አይነት ነገሮች ካለ ያንን ያይና ከዛ ላይ ናሙና ይወስዳል። ከዛም የጨጓራ ካንሰር ነው ወይስ ዝም ብሎ በአሲድ መብዛት ምክንያት ይመጣል ቁስለት ነው የሚለው በዛ መለየት ይቻላል ማለት ነው። ይሄ ከተደረገ በኋላ ናሙናው ግልጽ ያደርገዋል። የጨጓራ ካንሰር ከሆነ ሌሎች ተጨማሪ ምርመራዎችን ማድረግ ያስፈልጋል። እነዚህም ሲቲ ስካን ይሆናል። የጨጓራ የሳንባ እና ሙሉ የሆድ ዕቃን የሚያሳይ ሲቲ ስካን ምርመራ ማድረግ ያስፈልጋል። ያ ከተደረገ በኋላ ተጨማሪ እንደ አቬይላቢሊቲ የፔት ስካን ምርመራ እና የሌሎች የደም ምርመራዎች ሰው ካረገ በኋላ የጨጓራ ካንሰር ያለበት ደረጃ ይታወቃል። ይሄ ደረጃ 1፣ 2፣ 3፣ 4 ተብሎ ይከፋፈላል። በዛ መሰረት ሰው ሕክምና ያገኛል ማለት ነው። አንድ ሰው ቅድም እንዳልኩት የፐርሲስት ያደረገ ወይም ደግሞ የዘለቀ የጨጓራ ህመም ካለው ጨጓራ አሲድ የሚቀንስ መድኃኒቶችን ወስዶ ጨጓራ ባክቴሪያ የሚያጠፋ መድኃኒቶችን ወስዶ የማይቀንስ ህመም ካለው አንድ ሰው የጨጓራ ካንሰር ሊኖረው ስለሚችል ቅድም የገለጽኳቸውን ምርመራዎች ማድረግ ያስፈልጋል። ኢንዶስኮፒ፣ ሲቲ ስካን እነዚህ ከተደረጉ በኋላ አለ ከተባለ ወደ ህክምና መሄድ ያስፈልጋል። ህክምናው እንደተገኘበት ደረጃ ይወስናል። ኤርሊ ወይም ደግሞ ወይም ስቴጅ 1 ወይም ስቴጅ 2 እስከ ስቴጅ 3 ድረስ ከተገኘ ሁልጊዜም ህክምናው ከዛ በኋላ ያለው አውትካም ከህክምና በኋላም ሰው
ካንሰር የሚታከምባቸው ዋና ዋና ህክምናዎች ኦፕሬሽን፣ ጸረ ካንሰር መድኃኒት ወይም ኬሞቴራፒ፣ አንዳንድ ሰዎች ላይ ደግሞ የጨረር ህክምና፣ አንዳንድ ሰዎች ደግሞ ኢሚዩኖቴራፒ ማለት ይህን የጨጓራ ካንሰር ሊታከሙ ይችላሉ። ዋናውና ኪውር ሊያደርገው የሚችለው ግን ኤርሊ ተገኝቶ 1፣ 2 ወይም 3ኛ ደረጃ ላይ ባለበት ሰዓት የኦፕሬሽን ህክምና ቢደረግና ያን የተያዘውን ጨጓራ አስወግዶ ሌላውን አንጀት ውስጥ በመቀጠል የሚሰራ የኦፕሬሽን ይህንን የጨጓራ ካንሰር ኪውር ሊያደርገው የሚችለው። ከዚህ ተጨማሪ ያሉት አጀንት ናቸው ወይም ተጨማሪ የጸረ ካንሰር ኬሞቴራፒ መድኃኒት እና አንዳንድ ጊዜ ጨረር፣ አንዳንድ ጊዜ ደግሞ ኢሚዩኖቴራፒ በመስጠት ይህንን ካንሰር ማከም ይችላል ማለት ነው። ከዚህ ከታከሙ በኋላ ታካሚዎች የተወሰነ ጊዜ ክትትል ላይ ይሆናሉ። ካንሰሩ ኮምፕሊትሊ ጠፍቷል ወይስ አልጠፋም፣ ከዚህ ተክቷል ወይስ አልተካም የሚለውን ለማወቅ በትንሹ ከ3 እስከ 5 ዓመት ከዛ በኋላ ክትትል ያስፈልጋቸዋል። በዚህ መሰረት የጨጓራ ካንሰር ይታከማል።